ለልጄ ጥሩ ቤተሰብ መስጠት። ልጄ? የምን ልጅ? አርግዘሻል እንዴ ሩቴ? መልሽልኝ እንጂ ሩቴ። እጆቤ ስለዚህ ጉዳይ የምታውቀው ነገር የለም? ኧረ እኔ ምንም አላውቅም እማዬ። ልጄ ለምን አትነግርኝም? ልጅ እኮ በረከት ነው። አዎ ማዘር፣ እርጉዝ ነኝ። ይሁን ልጄ፣ ልጅ እግዚአብሔር ስጦታ ነው። ደሞም ሲወለድ የራሱን እድል ይዞ ነው የሚመጣው። ምንም አትጨናነቂ። እሺ እማዬ፣ አልጨነቅም። ለመሆኑ እናትሽ ታውቃለች እንዴ? ለምን አልነገርሻትም ልጄ? ትዳር አልያዝኩም ብለሽ አስበሽ ከሆነ አትጨናነቂ። ይኸውልሽ አሁን ሀዘን ላይ ናት። የሀዘኗ ማስረሻ ነው። ዝም ብለሽ ንገሪያት፣ አትጨናነቂ። አይማ፣ አሁንም አይሆንም። ባይሆን ትንሽ ልቆይና እነግራታለሁ። ልጄ ስንት ወር ሆነሽ? 5ኛ ወር እየገባ ነው። እንዴ ሩትዬ፣ 5 ወር ሙሉ ከሰው ደበቀሽ? ምን ላርግ ብለሽ ነው እማዬ? ያረገዝኩትኝ ሄቨን ያረፈች ሰሞን ስለነበር ምንም ማድረግ አልቻልኩም። በይ በይ፣ ዛሬ ነገ ሳቲ ተናገሪ። ለመሆኑ የት ነው ያለው አባትየው? እዚሁ ነው። አብራችሁ ናችሁ ሩትዬ? አይ ተለያይተናል። ልጄን ይኸውልሽ፣ እኛ እስካለን ምንም አትሆኝም። ቤተሰብ ደግሞ ዝም አይልም፣ ይረዳሻል። ደግሞ ምንም አትጨናነቂ፣ ተናገሪ። ለእናትሽ ንገሪያት፣ ምንም አትልሽም፣ ግድ የለሽም። በእኔ ሆንብሽ። እሺ እማዬ፣ እነግራቸዋለሁ። አዎ ሩትዬ፣ ከልጅሽ አባት ጋር ብትታረቂ ጥሩ ነው። እኔ መታረቁ መች ጠላሁት? ታዲያ አንቺ መታረቅ ከፈለግሽ ምን ገዶሽ? እሱ አይፈልግም። እንዴ ልጄ፣ ሴት ልጅ እኮ ብልሃተኛ ናት። የምትዩ የምትገቢበት መንገድ ታጫለሽ። አረ ሞክሪው፣ ግድ የለሽም። አይ ላይኑም ጠልቶኛል እማዬ። ካልሆነ ግድ የለም፣ እኔ ያስታርቃችኋለሁ። ሌላ ሰው ግን መሀላቸው ባይገባ አይሻልም? እሱስ ቢሆን ጥሩ ነበር ልጄ። በራሳቸው መታረቃቀቷቸው አይደለ እንደ 5 ወር ሙሉ የቆዩት። ደው ለመሆኑ እሱስ ምን አይነት ሰው ቢሆን ነው አርግዣለሁ ስትል ዝም ያላት? ለመሆኑ ነግረሽዋል? አይ እማዬ፣ ምን አጣላንና? ወየ ዘንድሮ ወንድ ምን አለበት አንድ ልጅ ቢወለድ። ልጅ እንደሆን ጸጋ ነው። እማዬ ደግሞ በመሀላቸው ምን እንደተፈጠረ ምን ታውቂያለሽ እንዴ? ዮቤ ስለ አረገዝኩ ነው የተወኝ እያለች። እሱ እኮ በሷ በኩል የሰማነው ታሪክ ነው። በሱም በኩል እኮ ሌላ ታሪክ ሊኖር ይችላል። እንዴ ምን ልሁን ብላ ትዋሻለች ደግሞ ዮቤ? በቃ እማዬ፣ እኔ ልሄድ አይደል? አይ ልጄ፣ ሌላ ጨዋታ ይዘን ዝም አንሽ አይደል? እሺ ልጄ፣ ደህና ነኝ። ቆይ በቃ እንሽኝሽ። አረ ችግር የለም። እንዴ በዚህ ጨለማማ ብቻሽን አትሄጂም፣ እኔ እሸኝሻለሁ። እሺ በቃ ደህና ደሩ። እሺ እማዬ፣ ደም ግፊትሽ የተስተካከለ ነው። እሰይ ልጄ፣ ቸሮር ያሰባሽኝ። አሜን እማዬ፣ አሜን። ግን ከዚህ በኋላ በዚህ መቀጠል አለብን። አሁንም አንቺ ካጠገቢ ያለሽ ከጤና ውጭ ምን ስራ አለኝ ብለሽ? በቃ አሁን የሚበላ ነገር ላምጣልሽና መድኃኒት ውጣሽ፣ ከዛ ትንሽ ቆይተን እንቅስቃሴ እናደርጋለን። እሺ እሺ ልጄ፣ ተባረኪ። መጣ። እሺ ኤልያስ፣ አልገባም። እንቅልፍ ባይኔ ሳይዞር ነው ያደርኩት። ብታይ እንዴት እንደጨነቀ። እንደዚህማ እንቅልፍ ሊነሳ አይገባም። አንድ መፍትሄማ እንፈልግለታለን። እዮባዬ፣ ብታያት እኮ እማዬን ገላጋ አድርጋ ልታመጣ ነው። አስባል ማዘር ልትሸመግል ስትመጣ የገዛ ልጅ አስረግዙ መሆኑ ስታቅ ምን እንደምትል። ኤላ፣ በማይሆን ሰዓት የምታመጣቸው ቅሎች በጣም ነው የሚያስጠሉኝ። እሺ እሺ እዮባ፣ ማዘር ብታቅስ ምን ሊፈጠር የሚችል ይመስላል? እማዬማ ምንም ማወቅ የለባትም። መስማት አለባት እያልኩ እኮ አይደለም እዮባ። ነገር ግን ነገ ደግሞ ልጁ ተወልዶ አባቱ ማን ነው ምናምን መባሉ አይቀርም። ይህ ደግሞ ተደብቆ የሚቀር ነገር አይደለም ታውቃለህ።
ቢያንስ ልጁ ተወልዶ ሁሉም ቢያውቁ ይሻላል። በአሁኑ ሰዓት ግን ማንም ማወቅ የለበትም። በቃ እዛ ቤት እንዳመጣ ማድረግ ነው። እያያት አይደል እንዴ? ድንገት እኮ ነው ከች የምትለው። ግን የመናገር ድፍረቱ አላት ብለህ ነው እዮባ? ትላንት እኮ አንገቷን ደፍታ ውሃ ውስጥ የገባች አይጥ እኮ ነው የምትመስለው። ዝም ብትል ነው የሚሻላት። ቆይ እሷ ግን ምንድን ነው እሱ ከአንተ ውጭ ወንድ የሌለ ይመስል አንተ ላይ ጥብቅ ያለችው እንደዚህ? እኔ ምን አውቄላት በእናት። ቆይ ግን የመጀመሪያ እንዴ? ወይ የመጀመሪያ የኔ እንደኔ የስንቱን ህይወት አበላሽታለች መሰል። በእናት እሷን ተዋት በቃ። አንተ ጋርስ እንዴት ነው? ስራ እንዴት እየሄዳለ ነው? እኔ ጋር ሁሉ ሸጋ ነው። በጣም ጥሩ። ታነሽው ምን ነው ማይ ሐሳብ ገባሽ? የዚች ልጅ ጉዳይ እኮ አሳሰበኝ። የማን? የሩቴ ነው። ምናልባት እንዳልሽው ይሆን እንዴ? እኔ እኮ ዩቤ እንደዚህ ሰው ላይ ሲጨክን አይቻልም። ሰው ማወቅ እኮ በዚህ ጊዜ አይቻልም ማይ። በቃ አንቺም ተረጋጊ፣ አትጨነቂ። እንደው ምን አባቴ ላርግላት ልጄ? ለዛውም እርጉዝ ሆና ብቻውን መኖሯ እኮ እያሳሰበኝ ነው። አዎ ብቻዋን ባትኖር ጥሩ ነበረ። ግን እዮብም ደግሞ እዚህ እንድትኖር የሚፈልግ አይመስለኝም። እሱን እኮ ነው የምልሽ ልጄ። እዮብ እኮ እንደዚህ ሰው ላይ ሲጨክን አይቻልም። እሷ ደግሞ ከባሏ ጋር ታረቀች። ብቻዋን ስትሰቃይ እያሰብኩ ምን ላርግ ብለሽ ነው? አታስቢ ማይ፣ እሷ ምንም አትሆንም። በዛ ላይ ደግሞ እዮብም ኤልያስም በውጪ በኩል እያገዟት ነው። ስለዚህ አታስቢ እሺ፣ ምንም አትሆንም። ልጄስ ቢሆን እኔም ማስወጣው ወጪ ሳያንስ ሌላ ደግሞ ወጪ በዛበት። ያው ስራ እስከምታገኝ አይደል? ትንሽ ጊዜ ነው። አይ ልጄ እንደ እርጉዞና ምኑን ሰራችሁ ብለሽ ያው የፈረደበት ጆቤ በምንም ይደጉማታል እንጂ
እንዴት ዋላችሁ? ተናል ሽሩት አለው። እማዬ ስተኛች እንዴ? አዎ ተኛች። ወይ ምን ነው? እረፍት ታርግ ብዬ። አይ ጥሩ ነው ትረፍ። የሚበላ ነገር ላጣሽ? አይ አሁን በልቼ የመጣሁት እባክሽ። ወይ ትኩስ ነገር ሻይ ቡና? ካላስቸገርኩሽ ቡና። በቃ እሺ ቁጭ በይ ጠጣው። እሺ አመሰግናለሁ። አይደል ቆየች እንዴ ማሚ ከተኛች? አሁን እንዳስተኛዋት ነው የመጣሽው? እንዴት ነገር አዲስ ለመድሽ? አዎ አሁንማ በደንብ ለመድኩ። እዚህ ቤት ሄቨን የሚል ስም ሲጠራ ለሁለተኛ ጊዜ ነው። ማለት አልገባኝም። የዮቤ ድሮ እጮኛ ሄቨን ነበር ስሙ። አዎ እማዬ ነግራኛለች። ለእኔ ደግሞ እህቴ ነበረች። በድንገት ነው ያጣናት። በጣም አዝናለሁ። ምን ታደርጊዋለሽ? ህይወት አንዳንዴ በማጠብቅ መንገድ ነው የምትፈትንሽ። ልክ ነው። ጠንከር ማለት ነው እንጂ ፈተና በህይወት ውስጥ ይኖራል። እንደኔማ ማን ተፈተነ ብለሽ ነው እንዴ? ምን ነካሽ ሩት? እባክሽ አታልቅሽ። በጣም ይቅርታ። እንደዚህ ስሜታዊ መሆን ፈልጌ አልነበረም። ሩታዬ በቃ አይዞሽ። ምን አይነት ነገር እያሳለፍሽ እንደሆነ አላውቅም፣ ግን የማውቀው ነገር ይሄ ነገር አልፎ ነገ የተሻለ ቀን ይመጣል። በቃ አታልቅሽ፣ አይዞሽ። እኔ እንጃ ያልፋል ብለሽ ነው? እኔ ከልጅነቴ ጀምሮ ብዙ ፈተናዎችን ተጋፍጫለሁ። ሰዎች ከባዱን ጊዜ ያለፍ ነው ብሎ ሲያወሩ ሁሌ እንደቀናኝ ነው። የኔ ከባድ ጊዜ ግን አልፎ አያውቅም። ተይ ሩት፣ እንደዛ አይባልም። ያልፋል አንድ ቀን። ቆይ መቼ ነው ያቀን? መቼ ነው የሚያልፈው? እግዚአብሔር ያለ ቀን። ተይ እባክሽ፣ እግዚአብሔርማ እኔን ረስቶኛል። እንደዚህ አትበይ። ማን እንደረሳ አንቺን ይረሳሻል። ቆይ ታዲያ በዚህ ሁሉ ነገር ውስጥ ሳልፍ ለምን ዝም አለ? ቆይ ለምን ንገሪኝ እስኪ። የራሱ የሆነ ዓላማ ይኖራል ሩት፣ እሱ ለምን አይባልም? ቆንጆ ቡና። አመሰግናለሁ። መጥቻለሁ። አዎ መጥቻለሁ። ትንሽ ቆየሁ እኮ ሄቪ ተኝታለች ስትለኝ እንዳልቀሰቅስሽ ብዬ ነው። ውይ ምን አለ ብትቀሰቅሽ። እና ምሳ በላሽ? አይ ቤት በልቼ ነው የመጣሁት እማዬ። ባይሆን ሄቪ ቆንጆ ቡና አፍልታለኝ እሱን ጠጣሁ። እሺ ጥሩ አድርገሻል። ቁጭ በይ። ምሳ ላቅርብሽ እማዬ? አይ ይቅርብኝ፣ እንግዲህ ለሽ በኋላ እበላለሁ። እሺ ታዲያ አሁን ጤናሽ እንዴት ነሽ እማዬ? ተሽሎኛል፣ መድኃኒዓለም ክብሩ ይስፋ። ዛሬ ደግሞ ጥሩ ዜና ሰምቻለሁ። የዛሬውስ ጥሩ ነው። ደግሞ ከነገ ወዲያ የሐኪም ቀጠሮ አለኝ። ምን እንደሚሉኝ እሰማለሁ። ውይ በጣም ደስ ይላል እማዬ። ጤናን የመሰለ ሀብት ምን አለ? ባይሆን ከነገ ወዲያ እኔም ሆስፒታል ስለምሄድ አብሬ ይዤሽ እሄዳለሁ። አረ ምን አስቸገረሽ ልጄ? ኢዮቤ ስራ ስለማይኖረው ይወስደኛል። አረ ችግር የለውም እማዬ። እኔም እግረ መንገደኝ ስለሆነ አያስቸግረኝም። ባይሆን ኢዮብም የዛን ቀን ይረፍ። እሺ ልጄ ተባረኪ። ያለችው ረታ አንድ ቀን ስለሆነች እሱን ከምሻማበት አንቺ ብትወስድኝ ይሻለኛል። እማዬ የመድኃኒትሽም ሰዓት የደረሰ ስለሆነ በቃ ላቅርብልሽ። እሺ ልጄ። ሄቡን ላግዛት እማዬ። መጣሁ። እዚህ ደግሞ ምን ሰራልሽ? ስንት ጊዜ ነው መጀመሪያ ሰላምታ ይቀድማል ብዬ ነው። ሩት እባክሽ ተይኝ። ምን አልኩ ደግሞ? ይኸውልሽ አጠገቤ እንዳትደርሺ። የምትፈልጊው ነገር ካለ ላጋ ደውዪ እሺ? እንዴ ያረገዝኩት አንተ ባስረገዝከው። ቆይ ኤልያስ ምን አገባው? ኧረ ፈሪ፣ ቢያንስ ለራስሽ ክብር ይኖርሽ እንጂ። እሱንማ አንተን ስወድ አሳልፌ ሰጠሁት እኮ። ክብር የሚባል ነገር ከፍቅር ጋር ይወዳዳሉ? የለም።
ደህና ነሽ? ደህና እርግጠኛ ፊት ትክክል አይደለም። ምን ሆነ ነው? ትንሽ አድካሚ ቀን ነበር፣ ለዛ ነው። እሺ የሚያስፈልግ ነገር ካለ አልጠረኝ። እሺ ወይ መጣ ነው እንዴ? አሁን እኮ መጣሁ ማለት ምን ነው? ፊት ትክክል አይደለም፣ ጭው ብሎብኝ። አይ ትንሽ ደክሞኝ ነው፣ ለዛ ነው። ወይ ልጄ እኔ ጭው ልበልልህ እንዴ? ማይ ጠላትሽ ባይሆን አሁን ሻወር ልግባና ስመጣ እንጫወታለን። እሺ? ኧረ ግድ የለም ጨዋታው በኋላ አይደርስም። ይልቅ ግባና አረፍ በል። እሺ ማይ ግባ ግባ ልጄ ግባ። ይበል ወይ ነስ እሺ ማይ በቃ እኔ ልሂድ፣ አንቺ ደህና ደሪ። ደህና ደሪ። እኔ የምልሽ ኢዮቤን ደህና ደር አልሽው? አይ ተኝቷል ብዬ አልበጠብጠውም ብዬ ክፍሉ አልገባሁም። አይ ተይ ግድ የለሽም። ነገ ደግሞ ደህና ደር አላለችኝ ብሎ ይወቅስሻል። እሺ ማይ በቃ አንቺ ጋር ደምበ። እሺ ደህና ደሪ። እሺ ደህና ደሪ። አልተኛም ምን? እንቅልፍ አይወስደኝም እባክሽ፣ ትንሽ መጽሐፍ ላንብብ ብዬ። አይ ጥሩ በቃ እየሄድኩኝ ስለሆነ ቻው ልበል። ኦኬ ልሽንሽ? ኧረ አያስፈልግም። ኧረ ልሽ ደክሞሃል አያስፈልግም። እረፍት አድርግ። ካልሽሽ እናደርጋለሁ። በቃ ደህና ነኝ። ኤቢ አንዴ ላውራሽ። ወይ ምን? ዛሬ ሩት እዚህ መጣ ነበር እንዴ? ና እባክሽ ኤቢ፣ እሷ የምትልሽን ነገር ብዙ ጆሮ ሰተሽ አትስሚያት። አልገባኝም እዮቤ። ማለቴ መጥፎ ነገር ብትናገርሽ ምናምን እንዳይከፋሽ። አረ መጥፎ ንግግር የምትናገር አይነት ሰው አይደለችም። በዛ ላይ ለባለፈውም ይቅርታ ጠይቃኛለች። ሩት ናት ይቅርታ የጠየቀችሽ? አዎ በዛ ጊዜ ጥሩ ሁኔታ ላይ እንዳልነበረች ነግራኛለች። ከዚህ በኋላም እንደማታደርገው ነግራኛለች። ማ ሩት? አዎ ራሷ ሩት ካለች ጥሩ ነው። ለማንኛውም ብዙ አትመኛት እሺ? አዎ ፍርሃትህ እኮ ይገባኛል፣ ግን ቀረብ ብለህ ብታዋራት በጣም የምታሳዝን ልጅ ነች። ሄቫ አንቺ የማታውቂው ብዙ ነገር አለ። እዮቤ በእርግጥ በመሀላችሁም እንደተፈጠረ አላውቅም፣ ግን እድል ሰጥተሃት ቀረብ ብለህ ብታያት ጥሩ ነው ብዬ አስባለሁ። መጥፎ ልጅ አይደለችም፣ ጥሩ ማንነት አላት። ዛሬ እንኳን አብሬያት ነው ያልኩት ነው። ስለ እሷ ብዙም ማላውቀውን ነገር ነግራኛለች እና በጣም የምታሳዝን ልጅ ነች። ሄቫ አንቺ ብዙ ማታውቂያቸው ነገሮች አሉ፣ ማወቅም አይጠበቅብሽም። ግን አንድ ማወቅ ያለብሽ ነገር ልጅቷ ምንም የሚታዘንላት ልጅ አለች። አፍላነቷን፣ ልጅነቷን፣ የዋህነቷን ተጠቅሞ ብዙ ሰው ጎድቷታል። ያ ጉዳት ደግሞ አሁንም ድረስ ህይወቷ ውስጥ አለ። እንዴ ቆይ ምን ስትልሽ ውላ ነው ጠባቋ ሆነሽ የጠበቅሽ? የማላውቀውን ሰው ታሪክ እየነገርሽኝ የመሰለኝ። አንተ የምታውቀው በከባድ ህይወት የተቀየረችውን ሩት ነው፣ ግን እሷም ጥሩ ሳይድ አላት። ስለዚህ እድል ስጣት። እሺ ምን አይነት ከባድ ህይወት ነው ያሳለፈችው? እስኪ እንስማው። እዮባ አጭ እንዴት ነህ? ደግሞ ምን ሆነ በጠዋቱ? ምንድነው ፊት ይሄ መተከዝ ነው? የሴጣን እኩያ የሆነች ልጅ ምንም ነገረ ስራው አላማረኝ። ደግሞ ምን አረጋች? ለማይ መርግዟን መናገሯ ሳያንስ
ከሄቨን ጋር ያለኝን ግንኙነት ለማሻከር መሰርሰር ጀምራለች። ደግሞ ምን ተፈጠረ? ማለቴ ምን ሰምተህ ነው? ትላንት አብረው ነው ያሉት እና ምስኪን ልጅ ናት አትለኝ መሰለ? ምን ያማል ደግሞ ምን አስጮሃል እንዴ? አልገባኝማ። ማለቴ ሩት እንዴት ከሄቨን ጋር ገጠመች? እኔም የገረመኝ እሱ እኮ ነው። ደግሞ የነገረቻት ታሪክ ፊልም እኮ ነው የሚመስለው። አይምሮ እንደዚህ ትጠቀማለች ብዬ አስቤ አላቅም ነበረ። አሁን እቺ ልጅ ልትገባኝ ነው ማለት ነው። ለአንተ አሁን ልትገባህ ነው፣ ለእኔ ግን እስካሁን አልገባችም። እና አንተም ማን ነገረ መገናኘታችሁ? ምስኪኗ ሄቨን ማታ ሳገኛት ሩት ግን እንደዚህ የምታሳዝነኝ አትመስለኝም ነበር አትለኝም መሰለ? መቼም እንደ ጦር መሳሪያ ልዋጋበት የምትለውን ፎቶ ስለ አንተና ስለ እሷ ግንኙነት ነግራታለች ማለት። አንተ ምንድን ነው የምታወራው? ያማሃል እንዴ? ስለምን ፎቶ ነው የምታወራው? እሷ ለራሷ እዛ ደራሲ ሆናለች። እኔ ራሱ ማታ ሰማው እንዴት እንደገረመኝ። እቺ ሜንጥ የሆነች ልጅ ምን አይነት ታሪክ ብትነግራትም እንደዚህ አንጀቷን የበላቻት? ቆይ ግን ለእኔ ደግሞ እህቴ ነበረች። በድንገት ነው ያጣናት። በጣም አዝናለሁ። ምን ታደርጊዋለሽ? ህይወት አንዳንዴ በማጠብቅ መንገድ ነው የምትፈትንሽ። ምን ሆንክ? ነገር እንጂ ከዛስ? አንተ ሰውዬ ምን ሆናል? ቢያንስ ትንሽ ልረፍ እንጂ ጎሮሬ እኮ ደረቀ። ሰውዬው አረቀስ ቁርስ ግን በልተሃል? 15 ዓመቷ ነበር። ልጅ ያውም ቆንጆ ልጅ። እርግጥ ነው አሁንም ያው ውበቷ አለ። የዛኔ ግን ምን ልትሆን እንደምትችል አስብ። ወጣ ወጣ ማለት ራሷን መጠበቅ የጀመረችበት ጊዜ ነበር አይን ውስጥ የገባችው። ያኔ ነው አጎቷ አይን ውስጥም የገባችው። በእርግጥ ጥሩ ቀረቤታ ነበራቸው። እንደውም እነሱ እኮ ከተገናኙ ሰውም ትዝ አይላቸው የሚባሉ አይነት ሰዎች ነበሩ። ከዛ ግን የማይሆን ቦታ ይነካካት ጀመረ። መሳሳም ጀመሩ። ታውቃለህ፣ አንድ ቀን ግን በመሳሳም ብቻ የማያበቃ የስሜት ማዕበል ውስጥ ገቡ። የሚገርመው አጎቷ ይሁን እንጂ ያን ያህል የተጋነነ የእድሜ ልዩነት አልነበረ። በዛ ላይ ቤተሰብ መሆናቸውን እስኪረሱ ድረስ ጾታዊ ፍላጎታቸው በጣም አይሎ ነበር። አደረጉ? ያን ቀን ሩት በጣም ስሜት ውስጥ ነበረች። ከጓደኞቿ ተሰማው የነበረውን ያንን የደስታ ዓለም ማየት ፈልጋ ነበር። ግን ድንገት አባቷ ቤት ውስጥ መጣራት ጀመረ። ከዛ እንደምንም ብለው ከነበሩበት ስሜት ለመውጣት እየሞከሩ እሷም ራሷን እያስተካከለች አባቷ እየጠራት ስለነበር ወደ ሳሎን ሄደች። አጎቷን በጓሮ ዘሎ ወጣ። እንዴ ዩባ፣ አረ ፊልሙን ተውና መጨረሻውን ነገር እንጂ። ቆይ ምን አይነት ምክንያት ነው? ድንገት ህይወቴ ውስጥ በቀልን፣ ቁጭትን፣ ጥላቻን አስቀምጦ ሄደ ያስባላት? ምን ነው ረጋ ብትል። እኔ ያለው አይደል እንደዚህ አይነት ጉድ ውስጥ ተዘፍቄ ለአንተ ተረት ነጋሪ ሆንኩ? ወይስ አንተም እንደ ሌሎቹ ውይ ስታሳዝን ልትለኝ ነው? እዮባ፣ ግን የሩት ታሪክ እውነት ይሁን አይሁን እኔ አላቅም። ግን እኛ ፋሚሊ ውስጥም እንደዚህ አይነት ታሪክ ተፈጽሟል። ያውም ያክስቴ ልጅ በቅርብ ዘመዷ። የሚገርመው ጉዳዩን ያወቅነው ራሱ በጣም ዘግይተን ነበር። በጣም ከዛ ጊዜ አንስቶ ወንድ መሆን ያስጠላኛል። ለአጭር ደቂቃ ስሜት ተብሎ የሰውን ህይወት ማጨለም፣ እንደዛ አይነት ስሜት ውርር ይለኛል። እንዴት እስከ ዛሬ ሳትነግረኝ? ይሄ እኮ ብዙ የሚወራለት ጉዳይ አይደለም። በዛ ላይ እኮ ብዙ ቆይቷል። አሁን ራሱ አንተ አስተዋራልኝ ይመጣልኝ። ግን የሩት ታሪክ የሚለይ ይመስለኛል። ምን ይለያል? ይሄ እኮ የሴሰኝነቷ ጥንስሱ ነው። ፈልጌ ሳይሆን በለጋ እድሜ ምንም በማላገነዝብበት ሰዓት አጎቴ የማይሆን ህይወት ውስጥ ከተተኝ ለማለት ያህል። አልገባኝም። ምን ለማለት እየፈለግክ ነው? ደግሞ ማላቀ ሰው እየሆንክብኝ ነው። ምን ለማለት ፈለገ ነው ዩባ? ስማኝ የለ አፍቃሪ ነኝ የዋ ነኝ ማለት እኮ ከሞኝ ደጃፍ ሞፈር ይቆረጣል እንደሚሉት ተላላ ነኝ ማለት አይደለም። ይሄ ታሪክ ለምን እንደመጣ እኔም እሷም እናውቃለን። እኔ እንጂ አንተ ግን መጠርጠርና ነገሮችን በንቃት መከታተል ጥሩ እኮ ነው።
የተሳፈርክበትን መኪና የት እንደሚያደርስ ሳይሆን በየት በኩል እንደሚያልፍ ማወቅ እኮ ጥሩ ነው። ግን የልጅቷ ታሪክ የሆነ እውነት የሚመስልና ልብ የሚገዛ ነገር አለው። አንተ ልጅ ግን ምን ጀመርክ? ጭራሽ የሚገዛ ምናምን ይላል። እሺ ግን ጨርሰው፣ ምን ተፈጠረ ታዲያ? ያን ቀን ከዛ ስሜት መውጣት ሳችል ነበር የመሸው። መሳሳሙ የፈጠረባት ግለት፣ ስሜቷ ማለት የወሲብ ፍላጎቷ በጣም አይሎ ነበር። እናም እንዳተኛ አደረጋት። ከዛም ደወለችለት፣ አያነሳም። መሄድም ፈለገች። የዛን ቀን በህይወቷ ተሰምቷት የማያውቀው ስሜት ነበር የተሰማት። ፍርሃት ቢኖርም የመሞከር ፍላጎቷ አይሎ ነበር። እና እንዴት ሆነ? ማለቴ አጠር አድርገህ ንገረኝ፣ አስጨነቀኝ እኮ። በንጋታው መምጣት ሳይችል ቀረ። ሆኖም ግን በሌላው ቀን ተገናኙ። ግን መላቀቅ አልቻሉም። ከወትሮ በተለየ ነክቶት የማያውቀው የሰውነት ክፍሎቿን መነካካት ጀመረ። እናም በጣም ስሜት ውስጥ ገቡ። ከዛስ? ምንድን ነው እንደዚህ ሰፍ የምትለው? አቦ ንገረኛ፣ ምን ታንጠለጥለኛለህ? ይህንን ቁም ነገር ባላወራ ያ እንጨት የሚል ቀልድህን ትጀምርብኝ ነበር። በጣም ታስጠላለህ። ራስን እንደ መጽሐፍ ትረካ የጀመርከው ቀድሞውን አጠር አድርጋት ነገረኝም ነበር። በአጭሩ ልጅቷ ከአጎቷ ጋር ወሲብ ጀመረች። ከዛም በኋላ ሊለቁት የማይችሉት የስሜት ሰረገላ ተፈቶ ተለቀቀ። ያው በየቀኑ ማድረግ ስራቸው ሆነ። ተረቴን መልሱ፣ አፌን በዳቦ አበሱ። እንዲህ አልመሰለኝም ነበር። ተገዳ ምናምን ነገር ነበር የመሰለኝ። አንተ እውነትም ፊልም እና ከዛ ምን ተፈጠረ? ድንገት ፔሬድ ቀረ፣ ማቅለሽለሽም ጀመረኝ አለችው። እሱም በጣም ደነገጠ። ያው ማርገዟ ገብቶታል። በባህላዊ መንገድ እንድታስወርድ አደረጋት። ብቻ ታሪኩ ብዙ ነው። ግን ከዛ በኋላ ራሷን ጠላች። የነፍሰ ገዳይነት ስሜት ተሰማት። ማልቀስ፣ መነጫነጭ፣ መጮህ ጀመረች። እሺ። ከባዱ ነገር ደግሞ የወሲብ ፍላጎቷ አለመጥፋቱና ከአጎቷ ጋር ፍቅር መያዟ ነው። ይሄ ደግሞ ለማን ተብሎ ይነገራል? እኔ ግን ግራ ይገባኝ፣ እዚህ ነገር ሁሉ ስትገባ እንዴት ማጤን አልቻለችም? ማለቴ ቤተሰብስ እንዴት የልጁን ነገር ማጤን ከበደው? አንዳንድ ህይወት እንደዚህ ይሆናል። ሊመክሩና መንገድ ሊያሳዩ የሚገቡ ሰዎች ገና ልትደርስ ያለችን አበባ ቅጥፍ ያደርጉታል። ይሄ ምንም አይገርምም። የራስ ወዳጆች መገለጫ ነው። ከዚህ አንድ አጥር ሆኖ ሊጠብቅ የሚገባው ግን ቤተሰብ ነው። ልክ ነህ። እንዳልኩ የአክስቴ ልጅ በተመሳሳይ ሁኔታ እንዲህ አይነት ነገር ውስጥ ገብታ ነበር። እንደ ቤተሰብ መናገር በነበረብን ሰዓት ባለመናገራችን፣ ጥላ ከለላ እንኳን ሆነም ባለመቅረባችን ልጅቷን አስበላናት። እድሜ ልኳን ከማይለቅ ጠባሳ ጋር እንድትኖር አደረግናት። የሚገርመው ግን የሩታ ታሪክ ውስጥ በማስወረዷ የገባው ምሬት ማደግ ጀመረ። ከዛ ግን ስለ አጎቷ ብዙ ነገር መስማት ጀመረች። እሷን የመሳሰሉት ሴቶችን እንደዛ ማድረጉ፣ እሷ ደግሞ የመጀመሪያ አለመሆኗን መስማት ጀመረች። በዛ ላይ መዝለቅ የማይችል ለሰሚ ጆሮ ደግሞ ጭው የሚያደርግ መሆኑን ስታስብ ራሷን መጥላት ጀመረች። በቀል በውስጧ ማቆጥቆጥ ጀመረ። ምንም ሳይታወቅ አጎቷን የመበቀል እቅድ። ምን ማለት? ምን የማድረግ እቅድ? እሷ የተሰማት ስሜት እንዲሰማው ፈለገች። ማለቴ ራሱን እንዲጠላ፣ በቁጭት ቀኑን እንዲገፋ ነበር ማድረግ እቅዷ። ታዲያ ይህን እያውጠነጠነች ምቹ ሰዓት በምትጠባበቅበት ሰዓት ያላሰበችው ነገር ተከሰተ። አጎቷ ከተማ ቀየረ። ማለቴ ምንም ሳይነግራት ሀገር ቀይሮ መሄዱን ሰማች። ይሄ ለእሷ መርዶ ነበር። ከባድ ቁጭት። ምቹ ሰዓት አገኘው ባለችበት ሰዓት ነበር የተፈጠረው። ግን እቅዷን ከአንድ ወደ ብዙሃን ቀየረችው። ብቻ የሚገርም ነው። ሁሉም ቤት ውስጥ እሳት አለ። በጧት እዚህ ቤት ምን ትሰሪያለሽ?
ፈልጌ አይደለም የመጣሁት። ከማዬ ጋር ቀጠሮ አለ። የምን ቀጠሮ? እንዴት አደራችሁ? እንዴት አደርሽ ልጄ? ደህና ነኝ እማዬ። እንዴት ናችሁ? እስቲ ቁጭ በይና ቁርስ ቅመሽ፣ እኛ ከጨረስን መጣሽ። በልቼ ነው የመጣሁት እማዬ። ሄቪ አልገባችም እንዴ? እኔ ተዘጋጅቻለሁ እማዬ። በቃ እንውጣ። አዎ አንቺኑ ነበር እኮ ስንጠብቅ የነበረው። ወዴት ነው እማዬ? ረሳኸው እንዴ ልጄ? ዛሬ እኮ ቼክአፕ አለኝ። እንዴ እና ከኔ ጋር አይደል እንዴ የምንሄደው? እዩቤ ዛሬ እንኳን ቤት እርፍ በል። እኔ ከሩቴ ጋር ሄዳለሁ። አይሆንም እማ፣ ትንሽ ጠብቂኝ እሺ። ለብሻ አብረን እንሄዳለን። እንዴ ምን ሆነ ካሊ? ከኔ ጋር ልንሄድ እኮ ተስማምተናል አይደል እማዬ? አይቻልም። ከኔ ጋር ነው የምትሄደው። እዩቤ ምን ነክቶሃል? ህፃን ልጅ አረከኝ እንዴ? ወይ ሩትዬ መተሻል እንዴ? እንዴ ሄቪ ደህና ነሽ? እንዴት ነሽ? ወይ ታንሽ እንዴት አለን?